ጥያቄ ነበረኝ። እሱም ከቅርብ ጊዜ ወዲህ በሀገራችን ረመዳን አጋማሽ ላይ የአደባባይ ላይ ኢፍጣር የሚል ነገር ተጀምሯል። ይህ ነገር ለብዙ አልባሌ ነገራቶች ሰበብ እንደመሆኑ ከሸሪዓ አንፃር ቢያብራሩት ጀዛኩሙላህ ኸይር የሚል ጥያቄ። በመሰረቱ ጎዳና ላይ ወጥቶ ማፍጠር በራሱ የተከለከለም የተፈቀደና አድርጉት ተብለን የታዘዝንበት ነገርም አይደለም። አንዳንዴ ለእስላም ለሙስሊሞች የሚጠቅመን ግብ ለማሳካት ከዲን የሚጋጭ ነገር በሌለበት መልኩ ሊደረግ ይችል ይሆናል። ነገር ግን አንድ ራሱን የቻለ ክብረ በዓል ተደርጎ አሊያ ደግሞ የረመዳን የእስላም የሙስሊሞች መገለጫ ተደርጎ ለመያዝ በቋሚነት ይህን ደጋግሞ ለማድረግ ራሱን የቻለ ማስረጃ ያስፈልገዋል። በዚህ መልኩ በቋሚነት የሚደረግ ከሆነ አንድ ራሱን የቻለ የረመዳን የእስላም የሙስሊሞች መገለጫ ተደርጎ የሚያዝ ከሆነ ወደ ቢድዓነት መሸጋገሩ አይቀርም። ቢድዓ የሆነ ማስረጃ የሌለው ነገር በሙሉ ይከለከላል። እንደዚህ አይነቱ ነገር በተለይ ተጓዳኝ የተለያዩ ክፍተቶችና ጥፋቶች ካሉበት መከልከሉ ምንም አያነጋግርም። የወንድና ሴት መቀላቀል ካለበት፣ ከልክ ያለፈ ብክነት ካለበት፣ ህዝቡ ተጠራርቶ ወደ አደባባይ ሄዶ መስጂዶችን ባዶ ማድረግ ካለበት መከልከሉ ምንም አያጠራጥርም። ሰሞኑን በተደጋጋሚ ይሄ ጥያቄ የተነሳ ነው። ዲን እስላም የእውቀት የማስረጃ ዲን ነው። በዕልም የሚመራ በእውቀት የሚመራ ዲን። ከአንዳንድ ሁኔታዎች አንፃር ጥቅምና ጉዳቱን አይተው የእውቀት ባለቤቶች ከከለከሉ መከልከል፣ ከፈቀዱ ማድረግ ለኡማው ለዲኑ የሚቆረቆረው ሰፊው ህዝብ የወጣቱ ስራ ሊሆን የሚገባው ይሄ ነው እንጂ አንድን መሰረት የሌለውን ነገር ጀምሮ መሰረት ያለው ለማስመሰል መጣር፣ መግቢያ ላይ እንደተባለው በሆነ አጋጣሚ ያስገኛል ተብሎ ከተገመተ ጥቅም አንፃር አንዴ ሲደረግ ዝም በመባሉ ይሄን ለማስረጃ ተይዘው ከዛ በኋላ ጉዳቱ እየታየ አላስፈላጊነቱ እየተነገረ የጀመርነውን ነገር እናስቀጥላለን ማለትና ለኡማው መከፋፈል ሰበብ መሆን ተገቢ አይደል። ኢስላም ደስ ያለንን ሁሉ ማድረግ አይደለም። ቁርአን የፈቀደውን ሸሪዓ የፈቀደውን የእውቀት ባለቤቶች ግራቀኙን አይተው ያጸደቁትን ማድረግ የሆነ ጊዜ ላይ ይደረግ እንኳ ቢባል ጉዳቱ አመዝኖ ጎጂነቱ ከጊዜ በኋላ ጎልቶ ወጥቶ ይቅር ከተባለ ስሜትን ለእስላም ተገዥ በማድረግ መተው ያለበትን ሁሉ መተውን። ሌላኛው ጥያቄ ጓደኛዬን አዳን የሰማሁ መስሎኝ አዳን አለ አፍጥሪ ብያ ተፈጠረች። ከዛ ከ2 ደቂቃ በኋላ አዳን አለ። ልጅቷም በጣም ተናደደችብኝ እና እኔ ጫጫታም ስላለ አዳን ያለ መስሎኝ ነው አፍጥሪ ያልኳት እና አሁን የሷ ጾም ትክክል ነው አይደለም? ከ2 ደቂቃ በኋላ ነው አዳን ያለው። ጀዛኩሙላህ ኸይር የሚል ጥያቄ። አላህ በተከበረው ቃሉ ወላኪን ማ ተዐመደት ቁሉብኩም ወካነ አላሁ ገፉረን ረሒማ ብሏል። ተሳስታችሁ ባደረጋችሁት ነገር ወንጀል የለባችሁም፣ ነገር ግን ወንጀለኛ የምትሆኑት ልባችሁ ያወቀ ሆን ብላችሁ ባደረጋችሁት ነገር ነው ብሏል። ፀሐይ ሳይጠልቅ የጠለቀ መስሎት ያፈጠረ ሰው ምንድነው ማድረግ ያለበት የሚለው ነጥብ ላይ በተወሰነ መልኩ በፍቅህ ሊቃውንት መካከል ኺላፍ አለ። በመሰረቱ ቀኑ እንዳለ ነው የሚቆጠረው። ቀኑ ሳይጠናቀቅ የተጠናቀቀ መስሎት ያፈጠረ ሰው ቀዷ ማውጣት አለበት የሚሉ በርካታ የፍቅህ ሊቃውንት አሉ። ነገር ግን ከማስረጃ አንፃር ሙስሊም ለዲኑ የሚጠነቀቅ ሰው ጾሙን የጨረሰ መስሎት ፀሐይ የጠለቀ አዳን የወጣ መስሎት ካፈጠረ ተሳስቷል ነው የሚባለው። በስህተት አላህ አይቀጣም። ቢበዛ ያለበት ካፈጠረ በኋላ ሰዓት ለማለቁን ካወቀ ቀሪ ሰዓቶችን ሰከንድ ደቂቃዎችንም ቢሆን መታቀብ ነው ያለበት። በርካታ ፍቅህ ሊቃውንት ቀዷ ማውጣት አለበት ስላሉ ከጥንቃቄ አንፃር ቀዷ አወጣለሁ ቢል አንድ ሰው የተሻለ ይሆናል። ነገር ግን ግዴታ አይሆንበትም። ሌላኛው ጥያቄ ለልጇ ስትል ወይም ከጾም ጡቴ ይደርቃል ብላ ያልጾመች ሴት ቀዷን ብቻ ነው ማውጣት የሚጠበቅባት ወይስ ተጨማሪ ከፋራ አለባት? ጡት ሊደርቅ ይችላል የሚል ከፍተኛ ግምት ካለ በተጨባጭ አይታው ከሆነ እኔ እጎዳለሁ ወይም በዚህም ራሴ እጎዳለሁ ወይም የሚጠባው ሕፃን ይጎዳል ብላ ከሰጋች ማፍጠር ይቻላል። ምንም አይነት ስጋት ከሌለ ማፍጠር አይቻልም። ስጋት ካለ ተጨባጭ የሆነ ስጋት ካለ ማፍጠር ይቻላል። በሌላ ጊዜ ግዴታ የሚሆነው ቀዷ ብቻ ነው። የተወሰኑ የፍቅህ ሊቃውንት ለራሷ ፈርታ ሰግታ ከሆነ ቀዷ ብቻ ይበቃታል። ለሕፃኑ ፈርታ ከሆነ ግን ከቀዷ በተጨማሪ
ምግብ ማብላት አለባት የሚል አቋም አላቸው። ነገር ግን እንደማስረጃ ከቁርአንም ይሁን ከሐዲስ በቂ ማስረጃ የለውም። አቅም ያለው ሰው ሰደቃም ጥሩ ስለሆነ ከኺላፍም ለመውጣት ከጾም በተጨማሪ ቢያበላ በበጎ ፈቃደኝነት መልካም። ሌላኛው ጥያቄ እኔ የቲቢ ታማሚ ነበርኩ። ለዓመት ያህል ነበረ መድኃኒት የታዘዘልኝ። ቀዷ ሳላወጣ 2 ረመዳን ጾምኩኝ። እንዴት ነው ማውጣት ያለብኝ ቢያብራሩልኝ የሚል ጥያቄ ነው። በጊዜው ቀዷ ማውጣት እየቻሉ ማዘግየት ወንጀል ነው። ስላልቻሉ ከሆነ 2 ዓመት የተደራረበው ምንም ማለት አይደለም። ሲችሉ ይሄኛውን ረመዳን እንደሸኙ ያለፈውን ዓመት ቀዷ ማውጣት። ያለ በቂ ምክንያት በግዴለሽነት ያዘገየ ሰው ቀዷ ብቻ አይበቃውም፣ ከፋራ ግዴታ የሆነበታል የሚሉ በርካታ የፍቅህ ሊቃውንት አሉ። እዚህም ላይ ቢሆን ከጾም በተጨማሪ አብሉ ብሎ ለማስገደድ የሚያስችል በቂ ማስረጃ የለም። ቁርአኑ ላይ ፈዒደቱን ሚን አያሚን ኡኸር ነው የሚለው። በጊዜው መጾም ያልቻለ ሰው በጉዞ በህመም ምክንያት በሌላ ጊዜ ያልጾማቸው ያክል ቀናትን ቀዷ ማውጣት አለበት ነው የሚለው። ከዚህ በተረፈ አብሉ ብሎ ሰዎችን በግዴታነት ገንዘባቸውን ወጪ ያደርጋችሁ ምግብ አብሉ ብሎ ለማዘዝ የሚያስችል በቂ ማስረጃ የለም። ሆኖም ከኺላፍ ለመውጣትና ሰደቃም ጥሩ ስለሆነ በበጎ ፈቃደኝነት ከመጾም በተጨማሪ ያለበትን ቀን ቀዷ ከማውጣት በተጨማሪ አበላለሁ ያለ ሰው ማብላቱ መልካም ነው። ሌላኛው ጥያቄ የስኳር በሽታ መርፌ አዳን ካለ በኋላ ቢወሰድ ጾም ያበላሻል? በየትኛውም ጊዜ የስኳር በሽታ መድኃኒትን መውሰድ መርፌውን መወጋት ጾም አያፈርስም። ጾም የሚያፈርሰው በአፍ በኩል የሚዋጥ ነገር ኖሮ ከተዋጠ፣ አሊያ ደግሞ የምግብነት ባህሪ ያላቸው እንደ ግሉኮስ ያሉ ምግብ የሚተኩ ነገሮችን መውሰድ ነው ጾም የሚያፈርሰው። ከዛ ውጪ ስኳርም ይሁን የሌሎች በሽታ መድኃኒቶች በታፋም ይሁን በደም ስር በጡንቻ መውሰድ ጾምን አያፈርስም። ሌላኛው ጥያቄ የዛሬ 6 ዓመት ከባሌ በረመዳን ግንኙነት አድርገናል። ፈልጌ አይደለም አስገድዶኝ ነው። ስለ ዲኔም ምንም አላቅም ነበረ። ልጅ ነበርኩ፣ 16 ዓመት ልጅ ነበርኩኝ። አሁን ግን ከልጁ ተለያይተናል። ከፋራ አለብኝ? እንዴት ማድረግ አለብኝ የሚል ጥያቄ ነው። ጥያቄው ላይ እንደተባለው በትክክል ሙሉ በሙሉ ሴት ልጅ ተገዳ ከሆነ ግንኙነት የተደረገው የተገደደ ሰው ምንም የለበትም። መከላከል እየቻሉ ምርጫ እያለ በፍላጎት ከተደረገ ነው ከፋራ የሚወጅበው። ስለዚህ ጥያቄው ላይ እንደተባለው ሙሉ በሙሉ በመገደድ ከሆነ ከፋራ የለም። ሌላኛው ጥያቄ ለተራዊህ ለሶላት መስጂድ